إلهي بزنته لنكا مران منجدون انداوك أسجلين ليازو جمل السلام عليكم ورحمة الله. عند مسلم ሊላበሳቸው ከሚገቡ ባህሪያት አንዱ የዱዓን ስርዓት መጠበቅ ነው። የዱዓ ስርዓቶች የሚከተሉትን ይመስላሉ። አንደኛ፣ በረከት ያላቸውን ወቅቶች እንደ አረፋ፣ ረመዳን፣ ጁምዓ፣ የስሑር ወቅትና የመሳሰሉትን አጋጣሚዎች መጠቀም። ሁለተኛ፣ ላቅ ያለ ደረጃ የሚሰጣቸው ሁኔታዎችን መጠቀም፣ እንደ ስጁድ፣ በጦር ሜዳ ላይ ከጠላት ጋር ፊት ለፊት በሚጋጠሙበት ቅጽበት፣ ዝናብ በሚዘንብ ጊዜ፣ በአዛንና በኢቃም መሃል። ነቢዩ ዓለይሂ ሰላቱ ወሰላም እንዳሉት ባሪያው ለጌታው እጅግ ቅርብ የሚሆነው እሱ ስጁድ ላይ ሆኖ ነው። ስለሆነም በስጁድ ላይ ሆናችሁ ዱዓን አብዙ ብለዋል። ሶስተኛ፣ ወደ ቂብላ አቅጣጫ መዞር፣ ሁለት እጆችን ብብቶች እስኪታዩ ድረስ ከፍ ማድረግ። ጃቢር ኢብኑ ዓብድላህ ረዲየላሁ ዐንሁ ነቢዩ ዓለይሂ ሰላቱ ወሰላም ወደ ዓረፋ መቆሚያ ስፍራ መጡና ወደ ቂብላ አቅጣጫ ዞሩ። ከዚያም ፀሐይ እስክትጠልቅ ድረስ ዱዓ ከማድረግ አልተወገዱም ነበር ብለዋል። አራተኛ፣ ዝምታም ጩኸትም ባልሆነ መካከለኛ ዝግ ባለ ድምፅ መለመን። አቢ ሙሳ አልአሽዓሪ ረዲየላሁ ዐንሁ በአንድ ወቅት ከነቢዩ ዓለይሂ ሰላቱ ወሰላም ጋር በመሆን በመንገድ እየተመለስን ሳለ መዲና አቅራቢያ ስንደርስ አላሁ አክበር በማለት ተክቢራ አደረጉ። አብረውን የነበሩ ሰዎችም ድምፃቸውን ከፍ በማድረግ ተክቢራ አሉ። በዚህን ጊዜ ነቢዩ ዓለይሂ ሰላቱ ወሰላም እንዲህ አሉ፣ ሰዎች ሆይ የምትለምኑት እኮ ደንቆሮ አይደለም፣ ሩቅም አይደለም። የምትለምኑት በእናንተና በመጓጓዣችሁ አንገት መሃል እንዳለው ርቀት እንኳን ከናንተ የማይርቅ ነው። አምስተኛ፣ የቃላት መሰካካትን ትኩረት በመስጠት ራስን አለማስገደድ ወይም አለመጨነቅ። ምክንያቱም ዱዓ የሚያደርግ ሰው መመሰጥና ለአላህ መዋረድ አለበት። አላህ ምን ይላል? ኡድዑ ረበኩም ተضرعا وخفية إنه لا يحب المعتدين። ጌታችሁን ተዋርዳችሁ በድብቅም ለምኑት፣ እርሱ ወሰን አላፊዎችን አይወድምና። ሱረቱል አዕራፍ አንቀጽ 55። ስድስተኛ፣ ለተዋርዶ ተናንሶ ከጃይና ፈሪ ሆኖ መለመን። አላህ ስብሓነሁ ወተዓላ እንዲህ ይላል፣ إنهم كانوا يسارعون في الخيرات ويدعوننا رغبا ورهبا وكانوا لنا خاشعين። እነሱ በበጎ ሥራዎች የሚቻኮሉ ከጃዮችና ፈሪዎች ሆነው የሚለምኑም ነበሩ፣ ለእኛ ተዋራጆችም ነበሩ። ሱረቱል አንቢያ አንቀጽ 90። ሰባተኛ፣ በቁርጠኝነት መጠየቅ ምላሹንም እርግጠኛ መሆን። ስምንተኛ፣ ዱዓን ያለ ማቋረጥ በተከታታይ ማድረግ፣ ሶስት ጊዜ እየደጋገሙ መለመን፣ እንዲሁም ለምላሹ አለመጣደፍ፣ አለመቻኮል። ዓብዱላህ ኢብን መስዑድ ረዲየላሁ ዐንሁ ነቢዩ ዓለይሂ ሰላቱ ወሰላም ዱዓ ሲያደርጉ 3 በመደጋገም ዱዓ ያደርጉ ነበር ብለዋል። 9ኛ
ጥያቄን ከማቅረብ አስቀድሞ አላህን በማውሳትና በነቢዩ ዓለይሂ ሰላቱ ወሰላም ላይ ሰለዋት በማውረድ መጀመር። ይህንኑ በመድገም ዱዓውን ማሳረግ ወይም መጨረስ። 10ኛ ተውበት ማድረግ፣ የሰው ንብረትና መብት መመለስ። በቁርአንና በሐዲስ የተጠቀሱ አላህ ስብሓንሁ ወተዓላ የመረጣቸው ክብርና ደረጃ ያጎናጸፋቸው ወቅቶች አሉ። እነኚህ ወቅቶች ከዱዓ ጋር ያላቸው ቁርኝትም ከሌሎች ወቅቶች ለየት ይላል። የተወሰኑትን ከዚህ ቀጥሎ እንመለከታቸዋለን። 1ኛ የመወሰኛይቱ ሌሊት ወይም ለይለቱል ቀድር። ለይለቱል ቀድሪ ኸይሩን ሚን አልፊ ሸህር። መወሰኛይቱ ሌሊት ከሺህ ወር በላጭ ናት። ሱረቱል ቀድር አንቀጽ 3። 2ኛ ዕለተ አረፋ። የአረፋ ዕለት ዱዓ በላጭ ወይም ልዩ ዱዓ ነው ብለዋል የአላህ መልእክተኛ ዓለይሂ ሰላቱ ወሰላም፣ ትርሚዚ እንደዘገቡት። 3ኛ ረመዳን ወር ለጾመኛ በሚያፈጥር ጊዜ ምላሽ የማይነፈግበት የሆነ የዱዓ ወቅት አለለት ብለዋል የአላህ መልእክተኛ ዓለይሂ ሰላቱ ወሰላም። 4ኛ የጁምዓ ሌሊት። በጁምዓ የሌሊት ክፍል ውስጥ ዱዓ ምላሽ የሚገኝባት ሰዓት አለች ብለዋል የአላህ መልእክተኛ ዓለይሂ ሰላቱ ወሰላም። የጁምዓ ቀንና በውስጡ የምትገኝ ልዩ ሰዓት። በበርካታ የሐዲስ ዘጋቢዎች እንደተነገረው በዚህች የጁምዓ ቀን ልዩ ሰዓት አለች። አንድ ባሪያ አላህን ከጠየቀ የጠየቀውን ነገር ይሰጠዋል። ነቢዩ ዓለይሂ ሰላቱ ወሰላም የዚህችን ሰዓት ሁኔታ ሲገልጹ እሷ ኢማሙ መንበሩ ላይ ቁጭ ካለበት አንስቶ ሰላት እስኪሰገድ ድረስ ባለው መካከል ናት ብለዋል። 5ኛ እኩለ ሌሊት። አቡ ኡማማ ባስተላለፉት ሐዲስ ላይ ነቢዩ ዓለይሂ ሰላቱ ወሰላም ተሰሚነት ያለው ዱዓ የትኛው ነው ተብለው ሲጠየቁ በእኩለ ሌሊት ውስጥ የሚደረግ ዱዓ ነው በማለት እንደመለሱ ዘግበዋል። 6ኛ የሱሑር ወቅት ወይም የሌሊቱ የመጨረሻ ክፍል። ወልሙስተግፊሪነ ቢልአስሓር። በሌሊት መጨረሻዎች ምህረትን ለማኞች ናቸው። ሱረቱ አሊ ዕምራን አንቀጽ 17። 7ኛ አዛን ሲባል ሰህል ኢብኑ ሳዕድ ረዲየላሁ ዐንሁ ጠቅሰው ማሊክ፣ አቡ ዳውድ፣ ኢብኑ ሐባንና ሐኪም በዘገቡት ሐዲስ ላይ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንዲህ ማለታቸው ተዘግቧል። 2 ዱዓዎች ምላሽ አይነፈጉም። አዛን ሲባልና በጦር ሜዳ ላይ ከፊሉ ከከፊሉ ጋር ሲቀላቀል በጭንቁ ጊዜ። በአቢ ዳውድ ዘገባ ላይ ዝናብ ሲዘንብ የሚል ጭማሪ ተጠቅሷል። 8ኛ በአዛንና በኢቃም መሃል። አቡ ዳውድና ትርሚዚ በዘገቡት ሐዲስ ላይ አነስ ኢብኑ ማሊክ ረዲየላሁ ዐንሁ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንዲህ ማለታቸውን አስተላልፏል። በአዛንና በኢቃም መሃል የሚደረግ ዱዓ ምላሽ አይነፈግም። በዚህ ጊዜ ሶሓቦች አንቱ የአላህ መልእክተኛ ሆይ ምን ብለን እንለምን በማለት ጠየቁ። የአላህ መልእክተኛም ዓለይሂ ሰላቱ ወሰላም አላህን በዱንያም በአኺራም ጤናን ለመኑት በማለት መለሱ። 9ኛ ኢቃም ሲደረግ ጃቢር ረዲየላሁ ዐንሁ እንዲህ ብለዋል። ለሰላት በሚቆም ጊዜ ወይም ኢቃም ሲደረግ የሰማያት በሮች ይከፈታሉ፣ ዱዓም ተቀባይነት ያገኛል። ኢማሙ አሕመድ ዘግበውታል። 10ኛ ከፈርድ ሰላት በኋላ አቡ ኡማማ ረዲየላሁ ዐንሁ ባስተላለፉት ሐዲስ ላይ ነቢዩ ዓለይሂ ሰላቱ ወሰላም ተሰሚነት ያለው ዱዓ የትኛው ነው ተብለው ሲጠየቁ በእኩለ ሌሊት ውስጥና
ከፈርድ ሰላት በኋላ የሚደረግ ዱዓ ነው በማለት እንደመለሱ ተዘግቧል። 11ኛ በስጁድ ውስጥ ነቢዩ ሰለላሁ ዐለይሂ ወሰለም ባሪያው ለጌታው እጅግ ቅርብ የሚሆነው እሱ ስጁድ ላይ ሆኖ ነው። ስለሆነም በስጁድ ላይ ሆናችሁ ዱዓ አብዙ ብለዋል። ሙስሊም ዘግበውታል። 12ኛ ቁርአን በሚነበብ ጊዜ በተለይም ሙሉን አንብቦ ሲጨርስ ወይም ሲያኸትም። ከዕለታት አንድ ቀን ታላቁ ሶሓቢይ ዒምራን ቢን ሑሰይን ረዲየላሁ ዐንሁ በአንድ ቁርአን በሚቀራ ሰው አጠገብ ሲያልፍ ሰውየው ቁርአን ከቀራ በኋላ ሰዎችን ሲለምን ተመለከተውና በድርጊቱ በማዘን የሰውየውን ድርጊት እንደ አደጋ በመቁጠር ኢና ሊላህ ወኢና ኢለይሂ ራጂዑን አለ። ከዚያም የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንዲህ ሲሉ ሰምቻቸዋለሁ በማለት የሚከተለውን የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ንግግር አስተላለፈ። ቁርአንን ያነበበ ሰው ወይም ሲያነብ አላህን ይለምን። እነሆ ወደፊት ቁርአንን የሚያነቡና በሱም ቁርአን በማንበባቸው ሰዎችን የሚለምኑበት የሆኑ ሰዎች ይመጣሉ። አጂብ። 13ኛ በሰላት ውስጥ ኢማሙ ወለዷሊን ካሉ በኋላ ኢማሙ ገይሪል መግዱቢ ዐለይሂም ወለዷሊን ሲል አሚን በሉ፣ አላህ ምላሽ ይሰጣችኋል ብለዋል የአላህ መልእክተኛ ዓለይሂ ሰላቱ ወሰላም። 14ኛ የዘምዘም ውሃ ሲጠጣ ዓብዱላህ ብኑ ዓባስ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም የዘምዘም ውሃ ለተጠጣለት ነገር ሁሉ ይሆናል፣ ፈውስን በርሱ ፈልገህ ከጠጣኸው አላህ ይፈውስሃል፣ ለምግብነት ከጠጣኸውም አላህ ያጠግበሃል፣ ጥምህን ልትቆርጥበት ከጠጣኸውም አላህ ጥምህን ይቆርጥልሃል። እሱ የጅብሪል ንቅናቄና የኢስማዒል የውሃ ማጠጫ ነው ብለዋል በማለት በዳሩ ቁጥኒና በሐኪም ዘገባ ላይ አስተላልፏል። በሐኪም ዘገባ ላይ የዘምዘም ውሃ ሲጠጡ እንዲህ ይላሉ፣ አላሁመ እኒ አስአሉከ ዒልመን ናፊዓ ወሪዝቀን ዋሲዓ ወሽፋአን ሚን ኩሊ ዳእ። አምላኬ ሆይ ጠቃሚ ዕውቀትን ሰፊ ሲሳይንና ከበሽታዎች በሙሉ ፈውስን እጠይቅሃለሁ የሚል ተጨማሪ ተዘግቧል። 15ኛ ሙስሊሞች ለመተዋወስ በሚሰባሰቡበት ስፍራ ወይም ጊዜ መላእክቶች ቢከቧቸው፣ የአላህ ረሕመት ቢሸፍናቸው፣ የመንፈስ እርጋታ ቢወርድባቸው፣ አላህ እርሱ ዘንድ ባሉ ባለሟሎቹ ፊት ቢያወሳቸው እንጂ ሰዎች አላህን ለማውሳትና ለመተዋወስ አይቀመጡም ብለዋል የአላህ መልእክተኛ ዓለይሂ ሰላቱ ወሰላም። አላህ ስብሓነሁ ወተዓላ ዱዓችን ይቀበለን፣ ያሰብነውን ያሳካለን። እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንት አስተግፊሩከ ወአቱቡ ኢለይክ ወአኺሩ ደዕዋና አን አልሐምዱሊላሂ ረቢል ዓለሚን ወሰላሙ ዓለይኩም ወረሕመቱላሂ ተዓላ ወበረካቱሁ።